The city is on the brink of total collapse. We need you to go back in. I'm gonna finish this, once and for all. እነዚህን ቪዲዮዎች ጀሚናይ ኦምኒን በነፃ ተጠቅሜ ነው የሰራኋቸው። ጀሚናይ ኦምኒን የማታውቁ ይህንን ቪዲዮ በሰራሁበት ጊዜ በቪዲዮ ስራ ላይ ከተሰማሩ የኤአይ ቴክኖሎጂዎች መካከል ቀዳሚ የሆነውና እጅግ የተራቀቀው የቪዲዮ መስሪያ ኤአይ ሞዴል ነው። ውድ የቻናሌ ቤተሰቦች በዚህ ቪዲዮ ጀሚናይ ኦምኒን እንዴት አድርጋችሁ በነፃ መጠቀም እንደምትችሉና ጀሚናይ ኦምኒን ተጠቅማችሁ እንዴት አድርጋችሁ ቪዲዮ ክሬት ማድረግ እንደምትችሉና ኤዲት ማድረግ እንደምትችሉ አሳያችኋለሁ። ይህ ቪዲዮ ለማንኛውም ቪዲዮ በኤአይ መስራት ለሚፈልግ ሰው በጣም ጠቃሚ ነው። በተለይ ደግሞ ቲክቶክ አውቶሜሽን እና ዩቲዩብ አውቶሜሽን ለምትሰሩ ይህ ቪዲዮ ለእናንተ በጣም አስፈላጊ ነው። አሁን ወደ ቪዲዮ ሄዳለሁ። እስከ መጨረሻው ተከታተሉ። እሺ ወደ ቪዲዮ መጥቻለሁ። እንግዲህ ጀሚናይ ኦምኒን በነፃ የምናገኘው ጎግል ፍሎ ላይ ስለሆነ ጎግል ፍሎ ደግሞ ኢትዮጵያ ውስጥ ስለማይሰራ የግድ ቪፒኤን መጠቀም አለብን ማለት ነው። እናንተ ከዚህ በፊት የምታውቁትን ማንኛውን ነፃ ቪፒኤን መጠቀም ትችላላችሁ። እኔ ግን የምጠቀመው ሳይፎን ነው። ሌላ ነፃ የምታውቁት ቪፒኤን ከሌለ እናንተም ሳይፎንን መጠቀም ትችላላችሁ። ሳይፎን ነፃ ቪፒኤን ነው፣ ማስታወቂያ አይደለም። እኔ ከዚህ በፊትም ሳይፎንን ስለምጠቀምና ሳይፎንን ነፃ ስለሆነ ነው ማለት ነው። እንግዲህ ቪፒኤናችሁን ከከፈታችሁ በኋላ ዩናይትድ ኪንግደም ላይ ኮኔክት ብታደርጉት በጣም የተሻለ ነው። ዩናይትድ ስቴትስ ላይ ማድረግ ትችላላችሁ። እኔ ግን ዩናይትድ ስቴትስ ላይ አድርጌው ትንሽ ፍጥነቱ ስለቀነሰብኝ ዩናይትድ ኪንግደም ላይ ሳረገው ፍጥነቱ ተስተካክሎልኛል ማለት ነው። ቪፒኤናችንን ካስተካከልን በኋላ ቀጣዩ ስራችን የሚሆነው ወደ ጎግል ፍሎ ዌብሳይት መግባት ይሆናል ማለት ነው። እኔ እስከማውቀው ድረስ ጎግል ፍሎ የሞባይል አፕሊኬሽን የለውም፣ የዌብ ቨርዥን ብቻ ነው ያለው። የጎግል ፍሎውን ዌብ ቨርዥን እንዴት ነው የምናገኘው? ማንኛውንም ብሮዘር ተጠቅማችሁ ልክ እንደዚህ ጎግል ከከፈታችሁ በኋላ እዚህ ጋር ሰርች ቦክሱ ላይ መጣችሁ flow.google ብላችሁ ትጽፋላችሁ። ልክ እንደዚህ flow.google ብላችሁ ስትጽፉ flow.google ከሚለው ወረድ ብሎ ልክ እንደዚህ flow.google የሚል ይመጣላችኋል። እሱ ላይ ክሊክ ማድረግ ትችላላችሁ። ወይም ደግሞ የኮምፒውተራችሁ ኪቦርድ ላይ ሄዳችሁ ኢንተር የሚለውን በተን ትነካላችሁ ማለት ነው። አሁን እኔ flow.google የሚለው ላይ ዝም ብዬ ክሊክ አድርግበታለሁ። flow.google የሚለው ላይ ክሊክ ስታደርጉ ልክ እንደዚህ ያመጣላችኋል ማለት ነው። ከዛ እዚህ ጋር ከላይ ኦቨርቪው ሞዴልስ ኬፓቢሊቲስ ቱልስ ፕሮሴሽን እና ፕራይሲንግ የሚላለን ሞዴልስ የሚለው ላይ ክሊክ ታደርጉበታላችሁ። ከዛ ሞዴልስ የሚለው ላይ ክሊክ አድርጋችሁ ልክ እንደዚህ ድራግ ስታደርጉት ወደታች ጀሚኒ ኦምኒ የሚል ታገኛላችሁ። ከዛ ጀሚኒ ኦምኒ ከሚለው ወረድ ብሎ ትራይ ኢን ጎግል ፍሎ የሚል አለ። ትራይ ኢን ጎግል ፍሎ የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ልክ እንደዚህ ኤክስፔሪየንስ ኤንድ ሼፕ ኤአይ ቱልስ ፎር ክሬቲቪቲ የሚል ይመጣላችኋል። እናንተ ከፈለጋችሁ እዚህ ላይ ሁለቱንም ልክ እንደዚህ ራይት ማድረግ ትችላላችሁ፣ መተውም ትችላላችሁ። ከዛ በኋላ ኔክስት የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ አሁንም ሪቪው አወር ፕራይቬሲ ኤንድ ፖሊሲ የሚል ነው የሚመጣላችሁ። ከዛ ወደ ታች እንደዚህ ናቪጌት ታደርጉና መጨረሻ አካባቢ ስትደርሱ ልክ እንደዚህ ኮንቲኒው የሚል ይመጣላችኋል። ኮንቲኒው የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ልክ እንደዚህ ኒው ፕሮጀክት የሚል ነው የሚመጣላችሁ። ኒው ፕሮጀክት የሚለው ላይ ክሊክ ታደርጉበታላችሁ። ከዛ አሁንም ልክ እንደዚህ ማፕስ ኢማጂነሪ ግራውንዲንግ የሚል ይመጣላችኋል። እዚህ ታች አካባቢ ትመጡና ጌት ስታርተድ ትሉታላችሁ። ከዛ ልክ እንደዚህ ነው የሚመጣላችሁ ማለት ነው። አሁን ቪዲዮ ክሬት እና ኤዲት የምታደርጉበት የጀሚናይ ኦምኒ ዩዘር ኢንተርፌስ ላይ ደርሳችኋል ማለት ነው። እንግዲህ ጎግል ፍሎ ላይ የምንጠቀምበት የጀሚናይ ኦምኒ ዩዘር ኢንተርፌስ ይህንን ነው የሚመስለው። እዚህ በስተግራ በኩል እንደምታዩቸው ኦል ሚዲያ የሚል አለ፣ ካራክተርስ የሚል አለ፣ ሲንስ የሚል አለ። እነዚህ የራሳቸው የሆነ ጥቅም አላቸው። የእነዚህን ጥቅም ማስረዳቸው ይሆናል። እንደገና እዚህ ጋር በስተቀኝ በኩል ስትመጡ ደግሞ ቪዲዮ ክሬት የምናደርግበትን ፕሮምፕት የምንጽፍበት የፕሮምፕት ቦክስ እና እንደገና ቪዲዮ ኤዲት ለማድረግም አፕሎድ የምናደርግበትን እዚህ ጋር አለ ማለት ነው። እንግዲህ ከዚህ በኋላ የምትፈልጉትን ቪዲዮ ክሬት ማድረግ ትችላላችሁ ማለት ነው። በነገራችን ላይ ቪዲዮ ክሬት ማድረግ ከመጀመራችሁ በፊት አንድ ማወቅ ያለባችሁ ነገር እዚህ ጎግል ፍሎ ላይ የምናገኘው ጀሚናይ ኦምኒ በክሬዲት ነው የሚሰራው። በየቀኑ ሪቻርጅ የሚደረግም 50 ክሬዲት ይሰጠናል። ይህንን 50 ክሬዲት ተጠቅመን ነው ቪዲዮ ክሬት የምናደርገው ኤዲት የምናደርገው ማለት ነው። ክሬዲታችሁን እዚህ ጋር በስተቀኝ ቶፕ ኮርነር ላይ የፕሮፋይል ፒክቸራችሁ ላይ መጣችሁ ልክ እንደዚህ ማየት ትችላላችሁ። እዚህ ጋር እንደምታዩት አሁን 50 ጉግል ፍሎ ክሬዲት ይችላል እና ክሬዲትስ ሪፍሬሽ ዴይሊ ነው የሚለው። አፕግሬድ ማድረግ ከፈለጋችሁ ደግሞ አፕግሬድ እዚህ ላይ ማድረግ ትችላላችሁ ማለት ነው። ያሁን ቪዲዮ ክሬት ከማድረጋችን በፊት እዚህ ጋር እነዚህ ኦል ሚዲያ ካራክተርስ እና ሲን ማለት እንደሆነ አጭሩ ላብራራላችሁ። ይሄ ኦል ሚዲያ የሚባለው ማንኛውም ነገር ቪዲዮም ሊሆን ይችላል፣ ኢሜጅም ሊሆን ይችላል፣ ካራክተርም ሊሆን ይችላል፣ ሲንም ሊሆን ይችላል እዚህ ጋር እናገኘዋለን ማለት
ማለት ነው። እንደገና እዚህ ጋር ደግሞ ካራክተርስ የሚል አለ። ካራክተር ማለት ምን ማለት ነው? ቪዲዮ ክሬት ስናደርግ ቪዲዮ ላይ የሚታየው ሰው ሊሆን ይችላል ወይም ሌላም ነገር ሊሆን ይችላል ማለት ነው። ለምሳሌ አንድ የማስታወቂያ ቪዲዮ ብትሰሩ ማስታወቂያውን የሚሰራው ሰው ካራክተር ይባላል ማለት ነው። እንግዲህ ወደ በኋላ ካራክተር እንዴት ክሬት ማድረግ እንደምትችሉ አሳያችኋለሁ። እዚህ ጋር ሲን ማለት ደግሞ ምንድን ነው? ቪዲዮ የሚሰራበት ቦታ ወይም ኢንቫይሮንመንትን ይወክላል ማለት ነው። ስለዚህ ሲንም ስትፈልጉ እዚህ ጋር መጣችሁ መስራት ትችላላችሁ ማለት ነው። እንግዲህ ከዚህ በኋላ ሌላ ነገር ማወቅ ያለባችሁ ደግሞ እዚህ ጉግል ፍላይ ላይ ጀሚናይ ኦምኒን ተጠቅመን ቪዲዮ ክሬት ስናደርግ በሁለት አይነት መልኩ ቪዲዮን ክሬት ማድረግ እንችላለን። አንደኛ እዚህ ፕሮምፕት ቦክስ ላይ ቴክስት ወይም ፕሮምፕት ማኑዋሊ በመጻፍ ቪዲዮችን ክሬት ማድረግ እንችላለን። ሁለተኛ ደግሞ ኤጀንት የሚባል ፊቸር አለው። ኤጀንቱንም ተጠቅመን ቪዲዮ ክሬት ማድረግ እንችላለን ማለት ነው። ኤጀንቱ ከማኑዋሉ በምንድን ነው የሚለየው? ኤጀንትን ተጠቅመን ቪዲዮ ክሬት በምናደርግበት ጊዜ ሙሉ የሆነ ፕሮምፕት ማኑዋሊ መጻፍ አይጠበቅብንም ማለት ነው። ትንሽ ቴክስቶችን በመጻፍ ኤጀንቱ ፕሮምፕታችንን፣ ካራክተሩን፣ ሲኑን በራሱ አስተካክሎ ቪዲዮ ክሬት እንዲያደርግልን የምናደርግበት የጀሚናይ ኦምኒ ፊቸር ነው ማለት ነው። አሁን በሁለቱም እንዴት አድርጋችሁ ቪዲዮ ክሬት ማድረግ እንደምትችሉ አሳያችኋለሁ። በነገራችን ላይ ቪዲዮን ክሬት ወደ ማድረግ ከመሄዳችን በፊት ቪዲዮ ላይክ ብታደርጉ ቪዲዮ ቫይራል እንዲወጣና ሌሎች ሰዎች እንዲጠቀሙበት ማድረግ ትችላላችሁ። ለቻናሉ አዲስ ከሆናችሁ ፕሊዝ ይህንን ቻናል ሰብስክራይብ አድርጉልኝ። በጣም ጠቃሚ ቪዲዮዎችን እሰራለሁ፣ ሰዎችም ያዩታል፣ ነገር ግን ሰብስክራይብ አያደርጉም። ስለዚህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ፣ እኔንም ታበረታቱኛላችሁ፣ ቻናሉን እንዲያድግ ታግዙኛላችሁ ማለት። እስኪ አሁን መጀመሪያ በኤጀንት ሳይሆን ማኑዋሊ ቪዲዮ ክሬት እናድርግ። እንግዲህ ማኑዋሊ ቪዲዮ ክሬት ለማድረግ ፕሮምፕታችንን እዚህ ጋር እንጽፋለን፣ ወይም ደግሞ ሌላ ቦታ ከሆነ ያስቀምጥነው ኮፒ አድርገን አምጥተን ፔስት እናደርጋለን ማለት ነው። ያሁን ያዘጋጀሁት ፕሮምፕት ስላለኝ አምጥቼ እዚህ ጋር ፔስት አደርገዋለሁ። ቪዲዮ የምሰራበትን ፕሮምፕት ልክ እንደዚህ ፔስት አድርጌያለሁ። በዚህ ፕሮምፕት መስራት የፈለኩት የሙቪ ትሬለር ነው። እንግዲህ ፕሮምፕታችሁን በዚህ መልኩ ፔስት ካደረጋችሁ በኋላ እዚህ ጋር ታች ላይ ትመጡና ይህን ልክ እንደዚህ ነክታችሁ ቪዲዮ ላይ ታደርጉታላችሁ ማለት ነው። በነገራችን ላይ እዚህ ጉግል ፍላይ የምናገኘው ጀሚናይ ኦምኒ ላይ ቪዲዮ ብቻ ሳይሆን ኢሜጅም ክሬት ማድረግ እንችላለን። ኢሜጅ ክሬት ለማድረግ ምንም አይነት ክሬዲት አይወስድብንም። ኢሜጅ ክሬት ማድረግ ከፈለጋችሁ እንግዲህ ልክ እዚህ ላይ ኢሜጅ ላይ ታደርጉና እዚሽ ላይ መጣችሁ ናኖ ባናና ፕሮም ከፈለጋችሁ ናኖ ባናና ፕሮ እዚህ ላይ ስላለ ናኖ ባናና ፕሮ መጠቀም ትችላላችሁ ማለት ነው። ናኖ ባናና መጠቀም ከፈለጋችሁ ናኖ ባናና ላይ ማድረግ ትችላላችሁ። ቪዲዮ ከሆነ ግን የምትፈልጉት እዚህ ጋር መጣችሁ ቪዲዮ የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ ቪዲዮ ላይ ክሊክ ስታደርጉ ልክ እንደዚህ ፍሬም እና ኢንግሪዲየንት የሚል አለ። ልዩነታቸው ምንድነው? እነዚህ እዚህ ጋር ፍሬም ላይ ልክ እንደዚህ ብታደርጉት እዚህ ጋር እንደምታዩት ስታርት እና ኢንድ የሚል አለ። ቪዲዮ እንዴት እንደሚጀምርና ቪዲዮ እንዴት እንደሚጨርስ መቆጣጠር ትችላላችሁ ማለት ነው። ስለዚህ ቪዲዮአችሁን በጣም ኮንትሮል ማድረግ ከፈለጋችሁና እናንተ እንደምትፈልጉት አድርጎ እንዲሰራላችሁ ከፈለጋችሁ ፍሬም ላይ ታደርጉታላችሁ። እዚህ ላይ መጣችሁ ልክ እንደዚህ ስታርት የሚለው ላይ ነክታችሁ ቪዲዮ የሚጀምርበትን ኢሜጅም አፕሎድ ማድረግ ትችላላችሁ። ኢንድ ላይ የሚለው ላይም ልክ እንደዚህ ስትነኩ ቪዲዮ የሚያልቅበትን ኢሜጅ ማስገባት ትችላላችሁ። ኢንድ እና ስታርት ብላችሁ ፕሮምፕታችሁ ላይም በቴክስትን ኮንትሮል ማድረግ ትችላላችሁ ማለት ነው። ኢንግሪዲየንትን ስትጠቀሙ ደግሞ ልክ እንደ ፍሬም የቪዲዮን መጀመሪያና መጨረሻ ኮንትሮል ማድረግ አይጠበቅባችሁም። ኤአዩ በራሱ የቪዲዮን መጀመሪያና መጨረሻ መወሰን ይችላል ማለት ነው። አሁን ለዚህ ቪዲዮ እኔ ኢንግሪዲየንት ላይ አደርገዋለሁ። ከዛ ደግሞ እዚህ ጋር አስፔክት ሬሾ አለ 9:16 እና 16:9 ለቲክቶክ እና ለዩቱብ ሾርት የምትፈልጉት ከሆነ 9:16 ላይ ታደርጋላችሁ። ለሎንግ ዩቱብ ቪዲዮ የምትፈልጉት ከሆነ ደግሞ 16:9 ላይ ታደርጋላችሁ ማለት ነው። እዚህ ጋር ደግሞ 1 ታይምስ 2 ታይምስ 3 ታይምስ 4 ታይምስ ይላል። እነዚህ ምንድን ናቸው? የቪዲዮ ብዛት ነው ማለት ነው። አንድ ቪዲዮ ከሆነ ጀነሬት የምታደርጉት እዚህ 1 ታይምስ ላይ ታደርጋላችሁ። 2 ቪዲዮ ከሆነ የምትፈልጉት 2 ታይምስ ላይ ታደርጋላችሁ። 3 ከሆነ 3 ታይምስ፣ 4 ከሆነ 4 ታይምስ ማለት ነው። ስለዚህ አንድ ፕሮምፕት ተጠቅማችሁ እስከ 4 ተመሳሳይ ቪዲዮዎችን በአንዴ ክሬት ማድረግ ትችላላችሁ ማለት ነው። እንደገና እዚህ ጋር ደግሞ እዚህ ላይ እንደምታዩት አሁን ኦምኒ ፍላሽ ነው የሚላለ። ይችን የድሮፕ ዳውን ሚኒዋን ስትነኳት ሌሎች ሞዴሎችን እንደ ቪኦ 3.1 ላይት፣ ቪኦ 3.1 ፋስት፣ ቪኦ 3.1 ኳሊቲ የሚል ታገኛላችሁ። እኛ አሁን የምንጠቀመው ኦምኒ ፍላሽ ነው ማለት ነው። ጀሚናይ ኦምኒ መጠቀም ከፈለጋችሁ እናንተም ኦምኒ ፍላሽ ላይ ታደርጉታላችሁ። እንደገና እዚህ ጋር ደግሞ 4 ሰከንድ፣ 6 ሰከንድ፣ 8 ሰከንድ እና 10 ሰከንድ የሚል አለ። እነዚህ የቪዲዮ እርዝማን የሚያመለክቱ ናቸው ማለት ነው። የ4 ሰከንድ ቪዲዮ ከሆነ የምትፈልጉት 4 ሰከንድ ላይ፣ የ6 ሰከንድ ከሆነ 6 ሰከንድ፣ 8 ሰከንድ ከሆነ 8 ሰከንድ፣ የ10 ሰከንድ ርዝማን ያለው ቪዲዮ ከሆነ የምትፈልጉ ከሆነ ግን 10 ሰከንድ ላይ ታደርጉታላችሁ ማለት ነው። አሁን እኔ 10 ሰከንድ ላይ አደርገዋለሁ። 10 ሰከንድ ላይ ስታደርጉ ሚኒመም 15 ክሬዲት ይወስድባችኋል። 8 ሰከንድ ላይ ስታደርጉት ደግሞ ሚኒመም 12 ክሬዲት ይወስድባችኋል። 6 ሰከንድ ላይ ስታደርጉት ደግሞ ሚኒመም 10 ክሬዲት ይወስድባችኋል። 4 ሰከንድ ላይ ስታደርጉት ደግሞ ሚኒመም 7 ክሬዲት ይወስድባችኋል ማለት ነው። ሚኒመም የምላችሁ ምንድነው? ከዛም በላይ ሊወስድባችሁ ስለሚችል እንደ ቪዲዮ አይነት ማለት ነው። ጉግል ፍሎ ራሱ ቪዲዮውን ወስኖ ከዛ በላይም ክሬዲት ሊወስድባችሁ ይችላል ማለት ነው። አሁን እኔ 10 ሰከንድ ላይ አደርገዋለሁ። 15 ክሬዲት እጠቀማለሁ
እጠቀማለሁ ይሄንን ቪዲዮ ጀነሬት ለማድረግ ማለት ነው። ከዛ አሁን ሴት አድርጌ ጨርሻለሁ ማለት ነው። እዚህ ጋር እቺ ቀስቷ መጥቼ ስነካት ሰብሚት ያደርግልኛል። ቪዲዮን ጀነሬት ማድረግ ይጀምራል ማለት ነው። በነገራችን ላይ ከዚህ በፊት እንደሚታወቀው የ6 ሰከንድ ቪዲዮ ነበር ጀነሬት የሚያደርገው። አሁን ግን እስከ 10 ሰከንድ ዝማኔ ያለው ቪዲዮ ጀነሬት ማድረግ ይቻላል ማለት ነው። አሁን ልክ እንደምታዩት እዚህ ጋር ጀነሬት ማድረግ ጀምሯል። እንግዲህ እዚህ ጋር 4 5 6 እያለ እየቆጠረ ነው። ይሄ 100% እስከሚደርስ ትጠብቁታላችሁ ማለት ነው። ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ አሁን ቪዲዮ ልክፈተውና ምን እንደሚመስል አሳያችሁ። እንዳያችሁት እንግዲህ የሚገርም የሙቪ ትሬለር ነው የሰራልኝ። ልክ እንደዚህ ከሰራችሁ በኋላ አሁን ቪዲዮን አይታችሁ የሚስተካከል ነገር ካለ እዚህ ጋር ዲስክራይብ ዮር ኤዲትስ የሚለው ላይ ቴክስቶችን በመጻፍ ማስተካከልም ትችላላችሁ ማለት ነው። አሁን ይህንን እዚህ ጋር ደን ብለውና ልመለስ። አሁን ልክ እንደዚህ ከሰራችሁ በኋላ እዚህ ጋር ከርሰራችሁን ስታስቀምጡት 3 ነጠብጣብ ታገኛላችሁ። 3 ነጠብጣብ ልክ እንደዚህ ክሊክ ስታደርጉ ብዙ ኦልተርኔቲቮች ታገኛላችሁ። ወደ ፕሮምፕታችሁ አድ ማድረግ ከፈለጋችሁ ማድረግ ትችላላችሁ። ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር ዳውንሎድ የሚል ስላለ ይሄ ነክታችሁ ጋር ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ስታደርጉ ግን በ270 ፒክስል እና በ720 ፒክስል ነው ያለ። የ270 ፒክስሉ አኒሜትድ ጊፍ ነው። በ720 ፒክስል ግን በኦሪጂናል ሳይሉ ዳውንሎድ ማድረግ ትችላላችሁ። በ1080 እና በ4K ከፈለጋችሁ ግን አፕግሬድ ማድረግ አለባችሁ ማለት ነው። እስኪ አሁን ደግሞ ኤጀንቱ ተጠቅማችሁ እንዴት አድርጋችሁ ቪዲዮ ክሬት ማድረግ እንደምትችሉ ላሳያችሁ። አዲስ ቪዲዮ ጀነሬት ለማድረግ አሁን ልክ ከዚህ ጋር እንዳይቀላቀልባችሁ ምን ታደርጉታላችሁ? እዚህ ጋር ባክ ትሉትና ልክ እንደዚህ ከዛ ኒው ፕሮጀክት ትሉታላችሁ ማለት ነው። አሁን ሌላ ፕሮጀክት አመጣልኝ። ከዚህ በኋላ ምንድነው የምናደርገው? እዚች ጋር ዋት ዩ ዋንት ቱ ክሬት ከሚለው ወረድ ብለን ኤጀንት የምትለዋን እነካለን ማለት ነው። ያችሁ አሁን ኤጀንት ስትሉት አዲስ ስለሆነ አሁን ስለ ኤጀንት ምንነት ነው ያመጣላችሁ። ይሄንን ጎት ትሉታላችሁ ማለት ነው። አሁን ከዚህ በኋላ እዚህ ጋር ዋት ዩ ዋንት ቱ ክሬት የሚለው ጋር የምትፈልጉትን ነገር በትንሹ ብትጽፉለት ራሱ አስተካክሎ ወደ ቪዲዮ ይቀይርላችኋል ማለት ነው። አሁን እኔ ዝም ብዬ ክሬት ኤ ቶኪንግ ኤአይ ኤዱኬተር ቪዲዮ ልበለው። ከዛ ልክ እንደዚህ ካደረግኩ በኋላ ይችን ኤጀንት የምትለዋን ልክ እንደዚህ ማብራት መርሳት የለብኝም ማለት ነው። አሁን ይህንን ደግሞ የቤነካው አያችሁት፣ ኤጀንት የምትለዋ አክቲቭ አትሆንም፣ ማኑዋል ላይ ያረኩት ማለት ነው። ግን ኤጀንቱን የምትፈልጉ ከሆነ ኤጀንት የምትለዋ ላይ ልክ ክሊክ ስታደርጓት ልክ እንደዚህ ወደ ነጭነት ትቀየራለች ማለት ነው። ከዛ በኋላ እዚህ ጋር ትመጡና ሴቲንግ የምትላለች ልክ እንደዚህ ሴቲንግ የሚለውን ስትነኩ ኤጀንት ሴቲንግስ የሚል ይመጣላችኋል። ከዛ እዚህ ጋር ኮንፈርም ቢፎር ጀነሬቲንግ የምትላለች ኦልዌይስ እና ኔቨር የሚል አማራጭ አለ። ኦልዌይስ የምትሉት ከሆነ ሁሌም ቪዲዮ ጀነሬት በምታደርጉበት ጊዜ ኤአይ ማድረግ የሚፈልገውን ነገር ኮንፈርም እንድታደርጉለት ይጠይቃችኋል ማለት ነው። ኔቨር ካላችሁት ግን ምንም አይነት የእናንተን ኮንፈርሜሽን አይፈልግም፣ በራሱ ጀነሬት ያደርጋል ማለት ነው። ስለዚህ እዚህ ላይ አሁን ኦልዌይስ የሚለው ላይ ብታደርጉት ጥሩ ነው። እኔም ኦልዌይስ ላይ ያደረኩት። ከዛ እንደገና እዚህ ጋር ደግሞ ኢሜጅ ጀነሬሽን ዲፎልት የሚል አለ። 16 በ9 4 በ3 1 በ1 3 በ4 9 በ16 ይላል። እነዚህ የኢሜጅ ጀነሬሽን አስፔክት ሬሽዮ ናቸው። ኢሜጅ ጀነሬት ስታደርጉ እዚህ ጋር ታስተካክሉታላችሁ እናንተ እንደምትፈልጉት ማለት ነው። አሁንም እዚህ ጋር 1 ታይምስ 2 ታይምስ የሚል አለ። ኢሜጅ ጀነሬት በምታደርጉበት ጊዜ ስንት ኢሜጅ ጀነሬት ላድርግላችሁ? አንድ ነው የሚለው ማለት ነው። እንደምትፈልጉት ታደርጉታላችሁ። እቺን ድሮፕ ዳውን ሜኑዋን ስትነኩ ደግሞ ናኖ ባናና ፕሮ ያመጣላችኋል፣ መምረጥ ትችላላችሁ። እዚህ ጋር ደግሞ ቪዲዮ ጀነሬሽን ዲፎልት የሚል አለ። 16 በ9 እና 9 በ16 ያስመርጣችኋል። ይሄ ቪዲዮ ጀነሬት የሚደረግበት አስፔክት ሬሽዮ ነው ማለት ነው። ለዩቱብ ሎንግ ቪዲዮ የምትፈልጉት ከሆነ 16 በ9 ታደርጋላችሁ። ለቲክቶክ፣ ለፌስቡክ ሪል፣ ለኢንስታግራም ሪል የምትፈልጉት ከሆነ ደግሞ 9 በ16 ታደርጉታላችሁ ማለት ነው። እዚህ ጋር ደግሞ 1 ታይም 2 ታይም የሚል አለ። በአንዴ ምን ያህል ቪዲዮ ጀነሬት ላድርግላችሁ ብሎ ነው እየጠየቃችሁ ያለ። 1 ታይም ትሉታላችሁ ወይም 2 ታይምስ እናንተ ነው የምትፈልጉት ማለት ነው። ከዛ እዚህ ጋር ደግሞ ኦምኒ ፍላሽ ላይ እቺን ድሮፕ ዳውን ሜኑዋን ስትነኩ ሌሎች የቪዲዮ ጀነሬሽን ሞዴሎችንም ታገኛላችሁ። እነ ቪኦ 3.1 በተለያየ ቨርዥን ታገኛላችሁ። አሁን እኛ የምንፈልገው ጀምኒ ኦምኒን መጠቀም ስለሆነ ኦምኒ ፍላሽ ላይ አድርጋችሁ ተውላችሁ ማለት ነው። ከዛ ሴቭ ትሉታላችሁ። ከዚህ በኋላ አሁንን ሴት አድርጋችሁታል። እናንተ ካልቀየራችሁት ምንም አይቀየርም ማለት ነው። ሴቭ አልሁት። ከዛ እዚህ ጋር ደግሞ ኤጀንት ኢንስትራክሽንስ ትላለች። ይህንን ስንነካ ልክ እንደዚህ ኤጀንት ኢንስትራክሽንስ ብሎ አድ ኢንስትራክሽን የሚል አለ። አድ ኢንስትራክሽን ላይ የሚለው ላይ ክሊክ ስናደርግ እዚህ ጋር ሪፈረንስ እና ክሬት ጋይድላይን ፎር ዮር ኤጀንት የሚል አለ ማለት ነው። እዚህ ጋር ሪፈረንስ ላይ ምንድን ነው የምናስገባው? ኢሜጅ ነው የምናስገባው ማለት ነው። የራሳችንን ፎቶ ሊሆን ይችላል ወይም ቪዲዮ ላይ እንደ ሜን ካራክተር ሊሆን የሚችለው ኢሜጅ ነው እዚህ ላይ የምናስገባ ማለት ነው። እንደገና ደግሞ እዚህ ጋር ክሬት ጋይድላይን ፎር ዮር ኤጀንት የሚል አለ።
ቪዲዮውን ክሬት በሚያደርግበት ጊዜ ሊከተለው የሚገባ ጋይድላይን ወይም ኢንስትራክሽን ካለ እዚህ ጋር ታስገቡለታላችሁ ማለት ነው። ከዛ ደን ትሉታላችሁ። አሁን ምንም አልፈልግም፣ በኋላ ግን ሬፈረንስን ኢንስትራክሽንም እያስገባሁ የማሳያችሁ ይሆናል። አሁን ደን እለዋለሁ ማለት ነው። ደን ከማለታችሁ በፊት ግን አሁንም ሌላ ኢንስትራክሽን ማስገባት ከፈለጋችሁ እቺ አድ ኢንስትራክሽን የምትለዋን ነክታችሁ አሁንም መጨመር ትችላላችሁ። እኔ ለጊዜው አሁን አልፈለኩም፣ ደን እለዋለሁ። ከዛ ይህንን እንግዲህ ሴት ካደረጋችሁ በኋላ እዚህ ጋር መጣችሁ የቀስት ምልክቷን ስትነኩ ቪዲዮውን ጀነሬት ማድረግ ይጀምራል ማለት ነው። አያችሁ አሁን እዚህ ጋር መጥቶ ምን አለኝ? I would love to help you build an AI educator to get the best result. We should define the character and the subject matter ፈርስት አለኝ ማለት ነው። ለሰብጀክት ማተሩ ስለምን ይሁን እንደገና ደግሞ ካራክተሩም ደግሞ ምን ይሁን ነው የሚለኝ ማለት ነው። ልክ እንደዚህ ሲያመጣላችሁ እናንተ እዚህ ጋር የቪዲዮአችሁን ሰብጀክት ማተርም እንደገና የካራክተሩ ምንነትም እዚህ ጋር መግለጽ ትችላላችሁ ማለት ነው። አሁን ኢዱኬተሩን ምን ልበለው? እዚህ ጋር አሁን ሰጀስት ያደረገልኝ ነገር ፍሬንድሊ ፊውቸሪስቲክ ሮቦት ስኮላርሊ ፕሮፌሰር ይላል። ስኮላርሊ ፕሮፌሰር ልበለው ዝም ብያው ማለት ነው። ሰብጀክት ማተሩንም ኤአይ ልበለው። ከዛ ችመጥቼ የቀስት ምልክቷን እነካለሁ። አሁን ቀጥሏል። አሁን ደግሞ የሚያመጣልኝ እጠብቀዋለሁ ማለት ነው። በነገራችን ላይ አሁን ይሄ ኤጀንት ላይ ስላደረግ ነው እንጂ ማኑዋል ብናደርገው ኑሮ ልክ እንደዚህ ኢንተራክቲቭ አይሆንልንም ነበር ማለት ነው። አያችሁ አሁን ደግሞ ያመጣልኝን እዚህ ጋር እንደምታዩት ካራክተሩ ልክ እንደዚህ ጀነሬት አድርጎልናል። እዚህ ጋርም ደግሞ ምንድነው የሚለኝ I have generated a concept for your scholarly AI professor. How does it look ነው የሚለኝ። To bring him to life with a talking video, what should he say? Also let me know which voice direction feels right ይለኛል ማለት ነው። አሁን እዚህ ጋር ሶስት አማራጮችን ሰጥቶኛል። ዝምዬ የመጀመሪያው ልበለው። ከዛ ዝምዬ የመጀመሪያውን ኮፒ አድርጌ ፔስት አደረኩለት። አሁንም እቺን የቀስት ምልክቷን እነካለሁ። ከዛ አሁንም የሚሰጠኝን እንደገና እጠብቃለሁ። ከዛ አሁንም ምንድነው የሚለኝ? ሰውየው ሊያወራው የሚችለውን ዲያሎግ ስክሪፕት ስጠኝ ነው የሚለኝ። ምን ልበለው? አሁን እኔ ስክሪፕት የለኝም፣ ዝም ብዬ እናንተን ለማሳየት ስለሆነ ጀነሬት ባይ ዮርሰልፍ እለዋለሁ። እናንተ ግን ዲያሎግ ካላችሁ እዚህ ጋር ትጽፉለታላችሁ ማለት ነው። እኔ አሁን ዝም ብዬ ጀነሬት ባይ ዮርሰልፍ ልበል። ጀነሬት ባይ ዮርሰልፍ አልኩት። ከዛ የሰብሚት ምልክቷን ልንካ። ከዛ ምን አለኝ? I am going to generate a 10-second video of the AI professor delivering a short introduction on the nature of intelligence አለኝ። 15 ክሬዲት እቆርጣለሁ ነው የሚለኝ። አሁን አፕሩቭ እና ዶንት አፕሩቭ። ከዛ አሁን እኔ አፕሩቭ የሚለውን እነካለሁ ማለት ነው። ሪጀክት ማድረግ ከፈለጋችሁ ሪጀክት የሚል አለ፣ ሪጀክት ማድረግ ትችላላችሁ። አፕሩቭ እንደገና ዶንት አስካጌን የሚል አለ። ሌላ ጊዜ እንዲህ አይነት ጥያቄ እንዳይጠይቃችሁ ከፈለጋችሁ አፕሩቭ እና ዶንት አስካጌን ማለት ትችላላችሁ። እኔ አሁን ዝም ብዬ አፕሩቭ እለዋለሁ። ከዛ አሁን እንግዲህ ቪዲዮውን ጀነሬት ያደርግልኛል ማለት ነው። አሁን ቪዲዮውን ጀነሬት ለማድረግ ትንሽ ሰከንዶች ስለሚፈጅበት ጀነሬት አድርጎ እስከሚጨርስ በትዕግስት ጠብቁታለን። ጀነሬት አድርጎ ጨርሷል ማለት ነው። እስኪ ምን አይነት ቪዲዮ እንደሆነ ሁሉ ስክሪን ላይ እናድርገውና እንየው። Welcome to the Digital Archive. Today, we explore the intersection of human creativity and artificial intelligence, a journey that challenges our very definition of a creator. አያችሁት? ይሄንን የሚመስል ቪዲዮ እንግዲህ በራሱ እኔ ምንም አይነት ፕሮምፕት ሳላስገባ ሰራለኝ ማለት ነው። ይሄ የኤጀንት ሞዱ በጣም የሚገርም ነው። በጣም ብዙ ነገሮችን ነው የሚቀንስልን። ይሄንንም አሁን ልክ እንደዚህ አይታችሁ የሚስተካከል ነገር ካላችሁ ዲስክራይብ ዮር ኤዲትስ የሚለው ላይ መጣችሁ በመጻፍ ማስተካከል ትችላላችሁ። ያው ደግሞ ሌላ ቪዲዮ በሌላ መልኩ ጀነሬት አድርጌ ላሳያችሁ። እስኪ መጀመሪያ ክሬዲት የስንት ነው? ክሬዲት የለው። ክሬዲታችሁን ለማየት እዚህ ጋር ነው የምትመጡ። ፕሮፋይል ፒክቸራችሁ ጋር 20 ክሬዲት ቀርቶኛል። አይ ቲንክ አንድ ቪዲዮ ያሰራኛል። አሁንም አዲስ ፕሮጀክት ለመክፈት ይሄንን ባክ ለዋለሁ። ከዛ አሁንም ኒው ፕሮጀክት ለዋለሁ። አሁን ደግሞ የራሳችሁን ፎቶ ተጠቅማችሁ ወይም የሌላን ሰው ፎቶም ሊሆን ይችላል አስገብታችሁ ማስታወቂያ በዛ ፎቶ እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። መጀመሪያ እዚህ ጋር ፕሮምፕቱ ልክ እንደዚህ ያስገባለሁ። ከዛ እዚህ ጋር ኤጀንት የሚለው ማብራታችሁን መርሳት የለባችሁም። ከዛ እዚህ ኢንስትራክሽን የሚለው ላይ ይመጣል። ከዛ አድ ኢንስትራክሽን እለዋለሁ። ከዛ አሁን ኢሜጅ ለማስገባት ሪፈረንስ የሚለው ላይ ክሊክ አደርጋለሁ። ከዛ እዚህ ጋር መጥቼ አፕሎድ ሚዲያ የሚል አለ። አፕሎድ ሚዲያ አለ። ከዛ ኢሜጃችሁን ወደ አስቀመጣችሁበት ቦታ ይወስዳችኋል። ያው እዚህ ጋር ነው ያስቀመጥኩት። ይሄን ኢሜጅ ነው የምፈልገው። እዚህ ላይ ክሊክ አደርግና ኦፕን ብዬ አመጣዋለሁ ወደዚህ። እዚህ ጋር ኖቲስ ያመጣላችኋል። የኮፒራይት ኢሹ መኖርና አለመኖሩን እንድታረጋግጡላት ነው። አያግሪ ትሉታላችሁ። ከዛ ልክ እንደዚህ ይመጣላችኋል። አዱ ኢንስትራክሽን ትሉታላችሁ። አያችሁ አሁን እዚህ ሪፈረንስ የሚለው ላይ መጡ ቁጭ ያለ ፎቶ ማለት ነው። ከዛ ክሬት ኤ ጋይድላይን ፎር ዮር ኤጀንትስ የሚለው ላይ መጣችሁ ጋይድላይን ካላችሁ ማስገባት ትችላላችሁ ማለት ነው። ወይም መጀመሪያ ፕሮምፕት ቦክሱ ላይ ያስገባችሁትን ፕሮምፕትም እዚህ ጋር ማስገባት ትችላላችሁ፣ መተውም ትችላላችሁ ማለት ነው። እኔ አሁን ዝም ብዬ ዩዝ ዚስ ፎቶግራፍ ፎር ዘ ቪዲዮ ልበሉ ናልኩትኝ። ዩዝ ዚስ ፎቶግራፍ አት ዘ ሜን ካራክተር ፎር ዚስ ቪዲዮ አልኩት ማለት ነው። ከዛ እዚህ ጋር መጥቼ ደን የሚለውን እነካለሁ። ከዛ እዚህ ጋር ሴቲንግ ላይ መጠን ልክ እንደዚህ በተለይ ደግሞ የቪዲዮ ብዛቱን 2 እንዳያደርግብን መጠንቀቅ አለብን።
ለነገሩ ቅድም አጀስት ስላደረግነው ምንም ችግር የለውም። ከዛ ሴቭ እንለዋለን። ከዛ ምንድነው የምናደርገው እዚህ ጋር መጠን የቀስተ ምልክቷን ስንነካ ቪዲዮውን ጀነሬት ማድረግ ይቀጥላል ማለት ነው። እንግዲህ ቲንኪንግ እያለ ነው ቪዲዮውን ጀነሬት እስከሚያደርግልን እንጠብቀዋለን። ወይም ሌላ የሚጠይቀን ጥያቄም ስላለ ያው ኤጀንት ላይ ስለሆነ ያደረግነው እንጠብቀዋለን ማለት ነው። ምን እያለኝ ነው አሁን 15 ክሬዲት ልጠቀም ነው አፕሮቭ አድርግልኝ ነው የሚለው። አፕሮቭ ብለዋል። ከዛ ጀነሬት ማድረጉን ቀጠለ። አያችሁ አሁን እዚህ ጋር ጀነሬት ማድረግ ቀጥሏል። ጀነሬት አድርጎ እስከሚጠብቅ እንግዲህ ትጠብቁታላችሁ። ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ እንክፈትና እንየው። Welcome to Amiibo Academy. Master Google and AI. Advance your digital skills. አያችሁ አሁን ያስገባውለትን የኔን ፎቶግራፍ ተጠቅሞ ልክ እንደዚህ ፕሮሞሽኑን ሰርቶልኛል ማለት ነው። በዚህ መልኩ እናንተም የፕሮሞሽን ቪዲዮዎችን መስራት ትችላላችሁ ማለት ነው። 5 ክሬዲት ብቻ ነው የቀረኝ። አሁን ይሄ 5 ክሬዲት ለምንም አይሆነኝም። ስለዚህ የቀሩትን የቪዲዮ አሰራሮች ሌላ አካውንት ላይ ያሳያችኋል። ሌላ አካውንት ላይ አሁንም ጀምኒ ኦንላይን ከፍቻለሁ። በነገራችን ላይ በየቀኑ 50 ክሬዲት ብቻ ስለሆነ የሚሰጣችሁ በጣም በጥንቃቄ መጠቀም አለባችሁ። ምንም አይነት ክሬዲት ማባከን የለባችሁም፣ መሳሳትም የለባችሁም። እና ሌላ ነገር አድቫይስ የማድረጋችሁ ነገር ብዙ የጂሜል አካውንት ቢኖራችሁ በጣም አሪፍ ነው። አንዱ ሲያልቅባችሁ ልክ እንደኔ እንዳሁኑ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። እስኪ አሁን ደግሞ አሁንም የራሴን ፎቶ ተጠቅሜ የብሎግ ቪዲዮ እንዲያዘጋጅልኝ ልጠይቀው። አሁን መጀመሪያ ምን አደርጋለሁ? እዚህ ጋር መጥቼ አፕሎድ ሚዲያ የሚለው ላይ መጥቼ አፕሎድ ሚዲያ የሚለው ላይ ክሊክ አድርጌ ፎቶ አፕሎድ አድርግለታለሁ። ፎቶውን ወደ አስቀመጥኩበት ቦታ ወሰደኝ። ልክ ፎቶ ላይ ክሊክ አድርጌ ኦፕን እለዋለሁ። ከዛ ልክ እንደዚህ ሲመጣልኝ አርቱ ፕሮምፕት እለዋለሁ። አያችሁ አርቱ ፕሮምፕት ስለዋውን እዚህ ጋር ፕሮምፕት ጋር ፎቶውን መጥቶ አታች አደረገው። ከዛ ምን አድርጋለሁ? ፕሮምፕቴን እዚህ ጋር አስገባለሁ። ፔስት አደረኩት። ከዚህ በኋላ እዚህ ጋር ሴቲንግ ላይ የምታስተካክሉት ነገር ካለ ማስተካከል ትችላላችሁ። እስኪ አሁን እኔ ሴቲንግ ላይ የሚስተካከል ነገር ካለ ላስተካክል። ምንም የሚስተካከል ነገር የለም ብላለሁ። ከዛ እቺን የኤጀንት የምትለዋን ግን ልክ እንደዚህ አክቲቭ ማድረጋችሁ መርሳት የለባችሁም። ከዛ እዚህ ጋር መጥቼ ሰብሚት እለዋለሁ። ከዛ እንግዲህ አሁን ቲንኪንግ እያለ ነው። ይሄ ኤጀንት ሞድ ስለሆነ እና በጣም ኢንተራክቲቭ ስለሆነ አንዳንድ ነገሮች ሊጠይቀኝ ይችላል። የሚጠይቀኝ ነገር ሁሉ መልስለታለሁ። ከዛ አሁን እዚህ ጋር ልቀጥሎ ነው የሚለኝ ፕሮሲድ እለዋለሁ። በነገራችን ላይ እዚህ ጋር ኤጀንት ኢንስትራክሽን ላይ መጣችሁ ልክ ይሄንን ነክታችሁ አድ ኢንስትራክሽን ብላችሁ ፎቶውንም እንደ ሪፈረንስ ማስገባት ትችላላችሁ። ሌላ ኢንስትራክሽንም መጨመር ትችላላችሁ ማለት ነው። ነገር ግን እዚህ ጋር አሁን ፎቶውን ኦልሬዲ ፕሮምፕቱ ጋር አታች ስላደረግነው እንደዛ ማድረግ ያስፈልገን። አሁን እዚህ ጋር ፕሮሲድ ብዬ ጽፌለታለሁ። ይችን የቀስት ምልክቷን ነክቼ ሰብሚት እለዋለሁ። አሁን ይህንን ቪዲዮ ክሬት ለማድረግ 15 ክሬዲት ወስዳለሁ ነው የሚለኝ። አፕሮቭ እንዳደርግለት ነው የጠየቀኝ። አፕሮቭ ብለዋለሁ። አሁን አይ ቲንክ ቪዲዮውን ጀነሬት ያደርጋል። ጀነሬት አድርጎ እስከሚጨርስ ጠብቀዋለሁ። ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ ቪዲዮውን ኦፕን እንበለውና እንየው። Hello everyone, I am in Washington, D.C. The streets here look clean and traffic seems to move smoothly. Even though there are many cars, traffic flow appears organized. እንዳያችሁት እንግዲህ ማለት ነው በሚገርም መልኩ ያስገባውለትን ኢሜጅ ተጠቅሞ ቪዲዮውን ሰርቶልኛል ማለት ነው። እስኪ አሁን ደግሞ ሌላ ቪዲዮም ሰርች ላሳያችሁ። አሁንም ሌላ ቪዲዮ መስራት ከፈለጋችሁ ይችን ባክ ምትለዋን ነክታችሁ ከዛ ልክ እንደዚህ ሲመጣላችሁ ኒው ፕሮጀክት ትሉታላችሁ። አሁንም ኤጀንት ሞድ ላይ ነው የማደርገው። ኤጀንት የምትለዋን አክቲቭ ማድረጋችሁን መርሳት የለባችሁም። ሬፈረንስ ኢሜጅ እዚህ ጋር የፕላስ ምልክቷን ነክቼ አስገባለታለሁ። አፕሎድ አልሁት። አሁንም ይሄንን ኢሜጅ ላስገባው። ከዛ አሁንም አርቱ ፕሮምፕት ትለዋለሁ። ልክ እንደዚህ ሲመጣልኝ ያችሁ አሁን እዚህ ጋር ኢሜጁን ፕሮምፕቱ ጋር አስገብቶታል። ይሄን ኢሜጅ ልክ እንደ ፕሮምፕት ነው የሚቆጥረው ማለት ነው። ከዛ እዚህ ጋር ክሊክ አድርጌ ፕሮምፕቱን ፔስት አደረገው ማለት ነው። ከዛ አሁን እዚህ ጋር ኤጀንት ኢንስትራክሽን ላይ መጥቼ ኢንስትራክሽን ስላለኝ አድ ኢንስትራክሽን ብዬ ክሬት ኤ ጋይድላይን ፎር ዮር ኤጀንት የሚለው ጋር መጥቼ ኢንስትራክሽንን አስገባለሁ ማለት። ከፈለኩኝ ሪፈረንሱ ላይም ይሄንን ኢሜጅ ማስገባት እችላለሁ። ሪፈረንስ የሚለውን ስነካ ልክ እንደዚህ መጀመሪያ አፕሎድ ያደረኩት ኢሜጅ መጣልኝ። አርቱ ኢንስትራክሽን እለዋለሁ። በነገራችን ላይ አለማድረግም እችላለሁ። ኦልሬዲ ኢሜጁን ፕሮምፕቱ ጋር ስላስገባሁት ማለት ነው። ግን ሞር ኮንትሮል ማድረግ ከፈለጋችሁና ምንም አይነት ስህተት የማትፈልጉ ከሆነ ሪፈረንስ ላይ ማስገባት ትችላላችሁ። ከዛ ደን እለዋለሁ። አሁንም እዚህ ጋር ሴቲንግ ላይ መጣችሁ የምታስተካክሉት ነገር ካለ ታስተካክላላችሁ። ከዛ ሴቭ ትላላችሁ። ከዛ እዚህ ጋር መጥቼ ይችን የሰብሚት ምልክቷን እነካለሁ ማለት ነው። አሁን ቲንኪንግ አለኝ ቪዲዮን ጀነሬት ያደርጋል። ቪዲዮን ጀነሬት አድርጎ እስከሚጨርስ ጠብቀዋለሁ። ወይም ደግሞ ሌላ የሚጠይቀኝ ጥያቄም ካለ እየተከታተልኩ መልስለታለሁ። 15 ክሬዲት እቆርጣለሁ። ስለዚህ አፕሩቭ አድርግልኝ ነው የሚለኝ። አፕሩቭ ብለዋለሁ። በነገራችን ላይ ቅድም አሁን እዚጋ ሴቲንግ ላይ ገብቼ ኦልዌይስ ስላልኩት ነው እንጂ በራሱ እንጎ ጀነሬት ማድረግ ይችላል አውቶማቲካሊ። አሁን አፕሩቭ ብለዋለሁ። ከዛ አሁን እንግዲህ ቪዲዮን ጀነሬት ያደርጋል ብዬ ነው የምጠብቀው። አዎ ቪዲዮን ጀነሬት ማድረግ ጀምሯል። ጠብቋለሁ ማለት ነው።
ቪዲዮውን ጀነሬት አድርጎ ጨርሷል። እስኪ አሁን እንክፈትና እንየው። እንዳያችሁት እንግዲህ ቪዲዮ የሚገርም ነው። በውሃ ላይ ሞተር ሳይክል ሲያሽከረክር ማለት ነው። እንግዲህ ሞተር ሳይክል በውሃ ላይ አይሽከረከርም፣ ግን ጀሚናይ ኦምኒ ልክ በዚህ መልኩ ሰርቶልናል ማለት ነው። አስፔክት ሬሺዮ እንደምታዩት 9:16 ነው። እነዚህን አሁን ለቲክቶክ እና ለዩቱብ ሾርት ወይም ደግሞ ለፌስቡክ ሪል፣ ለኢንስታግራም ሪል ልትጠቀሙባቸው ትችላላችሁ ማለት ነው። እስኪ አሁን ደግሞ ካራክተር እንዴት አድርገን ጀነሬት ማድረግ እንደምትችሉ ላሳያችሁ። እዚህ ጋ አሁን ካራክተር የሚል አለ። ካራክተር የሚለውን እነካለን። ካራክተር የሚለውን ስንነካ ልክ እንደዚህ ይመጣልናል ማለት ነው። እዚህ ጋር ወደ 6 ቴምፕሌቶች አሉ። እነዚህም ካራክተሮች አዳፕት አድርገን መጠቀም እንችላለን። እነዚህን አሁን አዳፕት ማድረግ የምትፈልጉ ከሆነ አንዱን መርጣችሁ የፈለጋችሁትን ልክ እንደዚህ ክሊክ ታደርጉበታላችሁ። ከዛ ይሄ ካራክተር የተሰራበትን ፕሮምፕት ያመጣላችሁ። ይሄንን ፕሮምፕት እንዳለ መጠቀም ትችላላችሁ፣ ኤዲትን ማድረግ ትችላላችሁ ማለት ነው። ወይም ደግሞ እዚህ ጋር አፕሎድ የሚለውን ነክታችሁ ልክ እንደዚህ ወደ ፎቶ ይወስዳችኋል። ከዛ ይሄንን ፎቶ እንደ ካራክተር አድርጋችሁ አፕሎድ ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር አሁን አድ ፍሮም ፕሮጀክትስ የሚላል እዚህ ጋር አሁን ከዚህ በፊት የተጠቀምኩት ነው። ይሄንን አሁን ልክ እንደዚህ አድ ቱ ካራክተር ብትሉት እንደ ካራክተር ይሆንላችኋል ማለት ነው። ወይም ደግሞ በሌላ መልኩ እዚህ ጋር ልክ እዚህ ጋር በጽሁፍ ብቻ የራሳችሁን ካራክተር ክሬት ማድረግ ትችላላችሁ። አሁን እኔ የራሴን ካራክተሩ ምን መምሰል እንዳለበት የሚገልጽ ፕሮምፕት በመጻፍ ሬፈረንስ ፎቶም ሰጥቸው ነው የራሴን ካራክተር ክሬት ማድረገው ማለት ነው። ፕሮምፕቱን እዚህ ጋር አስገባውለት። ፕሮምፕቱን እያንዳንዱ ማለት ነው ከነስሙ፣ ምን አይነት ልብስ መልበስ እንዳለበት፣ የቪዲዮ ኳሊቲ ምን መምሰል እንዳለበት፣ ስታይሉ ምን መምሰል እንዳለበት፣ ሮሉ ምንድነው እያንዳንዱን ጠቅሸን ያስቀመጥኩለት ማለት። ከዛ አሁን እንደገና ሬፈረንስ ኢሜጅም እዚህ ጋር የፕላስ ምልክቷን ነክቼ ያስገባለታለሁ። አሁን ቅድም ያስገባሁት ኢሜጅ ስላለኝ አሁን ይህንን ኢሜጅ ማለት ነው እዚህ አድ ፕሮምፕት የሚል መጣልኝ። እሱን ነክቼ አሁን ይህንን አድ ፕሮምፕት ብሎ አሁን ይህን ኢሜጅ መጠቀም እችላለሁ። ቅድም እንዳሳየዋችሁም ደግሞ አፕሎድ ሚዲያ የሚለውን ነክቼ አፕሎድም ማድረግ እችላለሁ ማለት ነው። አሁን ይህን ዝም ብዬ አድ ፕሮምፕት እለዋለሁ። አያችሁ አሁን ፕሮምፕት ቦክሱ ላይ ኢሜጁ ገባልኝ። ከዚህ በኋላ ይህንን ኢሜጅ እና ይህንን ቴክስት ተጠቅሞ ካራክተር ክሬት እንዲያደርግልኝ አዘዋለሁ ማለት ነው። እዚጋ ሰሚት ከማለታችሁ በፊት ናኖ ባናና ቱ እና ናኖ ባናና ፕሮ ስላለ ከእነሱ መምረጥ ትችላላችሁ። ያው ዝም ብዬ ናኖ ባናና ቱ አድርጌ ተወዋለሁ። ከዛ ሰሚት እለዋለሁ። ካራክተሩ ልክ እንደዚህ ሰርቶልኛል። እንዲያስተካክልላችሁ የምትፈልጉ ካለም እዚህ ጋር ትራይ አጌን የሚል ስላለ እንደገና ማስተካከል ትችላላችሁ። እዚህ ጋር ደግሞ ፖርትሬት እና ክሬት ቦዲ የሚል አለ። ፖርትሬት እንደሚታወቀው ፊትንና ከወገብ በላይ አካላትን የሚያሳይ ፎቶ ማለት ነው። እዚህ ጋር ደግሞ ክሬት ቦዲ የሚል አለ። ቦዲው ከወገብ በታች ምን ይምሰል የሚለውን የምንወስንበት ነው። ይህንን ነክታችሁም አሁን ከወገብ በታች ያለው ቦዲ ምን መምሰል አለበት የሚለውን መወሰን ትችላላችሁ ማለት ነው። ሌላ እንደገና ደግሞ እዚህ ጋር የካራክተራችሁ እችን ነክታችሁ ስም መስጠት ትችላላችሁ። ብዙ ካራክተር ካላችሁ ግን ብትሰጡት ለካራክተራችሁ በጣም አሪፍ ነው። ምክንያቱም ካራክተራችሁን ስም ከሰጣችሁት ፕሮምፕታችሁ ላይ የካራክተሩን ስም በመጥቀስ ብቻ ኤአይ ያንን ካራክተር እንዲጠቀምላችሁ ማድረግ ትችላላችሁ ማለት ነው። ሌላ እንደገና ደግሞ ሴሌክት ቮይስ የሚላለን ይህንን ነክታችሁ ካራክተሩ የሚጠቀመውን የቮይስ አይነት መምረጥ ትችላላችሁ። እዚህ በጣም ብዙ ቮይሶች ተዘርዝረዋል። ኦብቪየስሊ ካራክተሩ አሁን ወንድ ስለሆነ የወንድ ቮይስ ነው መሆን ያለበት። ልክ እንደዚህ ድምፁን ከመረጣችሁ በኋላ እዚህ ጋር ፕሪቪው የሚላለ ድምፁን እዚህ ጋር ፕሪቪው የሚለውን ነክታችሁ ማዳመጥ ትችላላችሁ። Hi there. We're introducing a new የወንድ ድምፅ ነው መሆን ይችላል። አርቱ ካራክተር እለዋለሁ። ከዛ ደን ትሉታላችሁ። ካራክተራችሁን አሁን ሰርታችኋል ማለት ነው። ከዚህ በኋላ ይህንን ካራክተር ተጠቅማችሁ ቪዲዮ ክሬት ማድረግ ትችላላችሁ ማለት ነው። እንግዲህ ካራክተራችንን ክሬት ካደረግን በኋላ ምንድን ነው የምናደርገው? እዚህ ጋር መጠን የቪዲዮችንን ፕሮምፕት እንጽፋለን ወይም ፔስት እናደርጋለን ማለት ነው። ከዛ በፊት ግን አሁን ሞር ኮንሲስተንት እንዲሆንልን እዚህ ጋር ኤጀንት ኢንስትራክሽን የሚለው ጋር መጠን እዚህ አድ ኢንስትራክሽን የሚለውን ነክተን ከዛ ሪፈረንስ የሚለውን ስንነካ ልክ እንደዚህ ኢሜጆች ይመጡልናል። ከዛ ቀድም ክሬት ያደረግነው ካራክተር እንደዚህ ሴሌክት ስናደርግ አርቱ ኢንስትራክሽን የሚል ይመጣልናል። አርቱ ኢንስትራክሽን እንለዋለን ማለት ነው። ከዛ እዚህ ጋር ኢንስትራክሽን ካለንም እዚህ ጋር ኢንስትራክሽን እናስገባለን። አሁን እዚህ ጋር ቅድም ለካራክተራችሁ ስም ስጡት ያልኳችሁ ለምንድን ነው? ለካራክተራችሁ ስም ከሰጣችሁትና ቪዲዮ ክሬት የምታደርጉበት ፕሮምፕት ላይ የካራክተሩን ስም ከጠቀሳችሁ ኦልሬዲ ካራክተሩን ስለሚያውቀው ያንን ካራክተር መጠቀም ይችላል ማለት ነው። ግን ሞር ኮንሲስተንት እንዲሆንላችሁና እርግጠኛ እንዲሆንላችሁ ከፈለጋችሁ ግን እዚህ ጋር ኤጀንት ኢንስትራክሽኑ ጋር መጣችሁ ኢሜጁንም ሪፈረንስ ኢሜጅ ላይ ያስገቡት፣ እንደገና ኢንስትራክሽንም ካላችሁ አስገቡለት ማለት ነው። ከዛ ደን እንላለን። የተለያየ ሲን ስላለኝ ይኖን አሁን እዚህ ጋር ፕሮምፕት ቦክሱ ጋር አስገባዋለሁ ማለት ነው። ፔስት አደረኩት። ከዛ እቺን የቀስቷን ምልክቷን ነክቼ ሰብሚት አደርገዋለሁ። ያው ምን እንደሚለኝ እንግዲህ እናያለን።
አያችሁ አሁን እዚህ ጋር ስቶሪ ቦርድ አዘጋጅቶልኛል። ካራክተሩን፣ ሎኬሽኑን እንደገና ደግሞ ፍሬም 1 ፍሬም 2 እያለ ዲያሎጉን ሁሉ ነገር ለይቶ አስቀምጦልኛል። ከዛ አሁን ልቀጥሎ ነው የሚለኝ ጎ ሄድ ልበል። ጎ ሄድ አልኩት። ከዛ ሰሚት ልበል። ጎ ሄድ ብዬዋለሁ። አሁንም ምን እንደሚለኝ ይጠብቀዋል። አሁን ደግሞ ቪዥዋል የሆነ ስቶሪ ቦርድ እየፈጠረልኝ ነው። እስኪ እሱን ምን አይነት ስቶሪ ቦርድ ክሬት እንደሚያደርግ እናያለን። ስቶሪ ቦርዱ ይህንን ነው የሚመስለው። 5 ቪዥዋል ስቶሪ ቦርድን ያዘጋጀልን። ቪዥዋል ስቶሪ ቦርድ አዘጋጅቻለሁ። ምን ይመስላል ነው የሚለኝ። አሁንም ፕሮሲድ ኤንድ ጀነሬት ቪዲዮ ልበለው። ፕሮሲድ ኤንድ ጀነሬት ቪዲዮ አልኩት። ከዛ እቺን የቀስት ምልክቷን ነክቼ ሰብሚት አድርገው። አይ ቲንክ አሁን ቪዲዮን ክሬት ያደርጋል። ቪዲዮን ክሬት አድርጎ እስከሚጨርስ ጠብቀዋል። አሁን 15 ክሬዲት ወስዳለሁ የሚለኝ አፕሮቭ አደርግለታለሁ። አሁን ቪዲዮን ጀነሬት ማድረግ ጀምሯል። ቪዲዮን ጀነሬት አድርጎ እስከሚጨርስ እንግዲህ በትዕግስት እንጠብቀዋለን። ቪዲዮን ጀነሬት አድርጎ ጨርሷል። የሰጠነው ካራክተር ተጠቅሞ እስኪ አሁን እንክፈተውና ምን እንደሚመስል እናየው። Welcome to our brand new studio. This is where we will explore AI. Let's dive deeper into the data. አያችሁ እንግዲህ አራቱንም ሲን ተጠቅሞ ባያችሁት መልኩ የሚገርም ቪዲዮ ጀነሬት አድርጎልናል ማለት ነው። ሪል ቪዲዮ ነው የሚመስለው። ኤአይ ጀነሬት ያደረገው ቪዲዮ አይመስልም። ግን በኤአይ ጀነሬት መሆኑን ለማወቅ ከዚህ በፊት በጀመናይ ጀነሬት የተደረጉ ኢሜጆች ላይ እቺን ዋተርማርክ ታያላችሁ። እንዳልኳችሁ ቪዲዮ ላይ ይህንን የጀመናይ ዋተርማርክ ታገኛላችሁ። ይሄ አሁን በጀመናይ ጀነሬት እንደተደረገ የምናውቅበት ምልክት ነው ማለት ነው። እስኪ አሁን ደግሞ ቪዲዮ እንዴት አድርገን ኤዲት ማድረግ እንደምንችል ላሳያችሁ። አሁን ከዚህ ልውጣና ኒው ፕሮጀክት ልበል። ኒው ፕሮጀክት አልኩት። ከዛ አሁን ኤዲት የምናደርገውን ቪዲዮ እዚህ ጋር የፕላስ ምልክቷን ነክተን አፕሎድ እናደርገዋለን ማለት ነው። ያችሁ አሁን አፕሎድ ሚዲያ የሚላለ አፕሎድ ሚዲያ ለዋሉ። ከዛ ቪዲዮ ይሄ ነው። ይህንን ቪዲዮ ልክ እንደዚህ መርጠውና አፕሎድ ለዋለሁ። ራይት ቱ ዩዝ ዚስ ቪዲዮ የሚል ነው የመጣልኝ። አሁን የኮፒራይት ሹት መኖር አለመኖር ማረጋግጥልኝ ነው የሚለው። አያግሪ ለዋለሁ። ከዛ አሁን አፕሎድ እስከሚያደርግልን እንጠብቀዋለን። በነገራችን ላይ ኤዲት ማድረግ የምትችሉት 10 ሰከንድ እና ከዛ በታች የሆነ ቪዲዮ ብቻ ነው። ከዛ በላይ ከሆነ ትሪም አድርጎ ነው ኤዲት የሚያደርግልን። ያው ለምንድን ነው? ምክንያቱም ጀመናይ ኦምኒ እንደነገርኳችሁ ማክሲመም የ10 ሰከንድ ያላቸውን ቪዲዮዎች ክሬት ስለሚያደርግ ማለት ነው። ስለዚህ ኤዲት ያደርግም እስከ 10 ሰከንድ ርዝማኔ ያላቸውን ቪዲዮዎች ነው ኤዲት ማድረግ ችለው ማለት ነው። አያችሁ አሁን 1 2 3 4 5 እያለ ነው አፕሎድ እያደረገ ነው። አፕሎድ አድርጎ እስከሚጨርስ እንጠብቀዋለን። አያችሁ አሁን ቪዲዮውን አፕሎድ አድርጎ ጨርሷል። መጀመሪያውን ቪዲዮውን ላሳያችሁ። ውድ የቻናል ቤተሰቦች ከዚህ በፊት በሰራሁት ቪዲዮ ላይ ጉግል ጀመናይ እና ቻትጂፒቲን ተጠቅማችሁ እንዴት አድርጋችሁ የሚያምር የዩቲዩብ ተምኔል በቀላሉ ማዘጋጀት እንደምትችሉ አሳይቻችኋለሁ። ቪዲዮ ይሄ ነው። አሁን ምንድነው የፈለኩት እኔ ይሄንን ቪዲዮ እንደምታዩት እንግዲህ ባክግራውንዱ ነጭ ነው። ይሄንን ባክግራውንድ አንስቶ በሌላ ስቱዲዮ እንዲተካልኝ ነው ማለት ነው። ማይክሮፎንም አሁን እንደምታዩት እዚህ ቪዲዮ ላይ ምንም ማይክሮፎን የለም። ማይክሮፎንም እንዲያስቀምጥበትና ይሄ የፖድካስት ስታይል እንዲመስል ነው የፈለኩት። አሁን መጀመሪያ ምን አደርጋለሁ? ልክ አፕሎድ አድርጌ ከጨረስኩ በኋላ እዚህ ጋር መጥቼ እቺን 3 ነጥቧን ስነካ አርቱ ፕሮምፕት የሚላለ አርቱ ፕሮምፕት ነው ማለት። ከዚህ በኋላ ኢንስትራክሽኑን እዚህ ጋር አስገባለታል። ኢንስትራክሽኑን አሁን እዚህ ጋር ባክግራውንድ ሪሙቨር ብዬ ፔስት አደረኩለት። ሪፕሌስ ዘ ባክግራውንድ ዊዝ ኤ ሞደርን ሲኒማቲክ ቱቶሪያል ስቱዲዮ ዲዛይን ፎር ኤ ፕሪሚየም ኤዱኬሽናል ኮንተንት ኤንድ ሰትል አኒሜትድ ሞሽን ግራፊክስ ሶፍት ሲኒማቲክ ላይት ስትሪክስ ሪያሊስቲክ ዴፕዝ ኤንድ ኤ ክሊን ፕሮፌሽናል ስቱዲዮ አትሞስፌር። ሌሎችም አሉ እንግዲህ በዚህ መልኩ ነው ያስቀመጡት ማለት ነው። በነገራችን ላይ አሁን እዚህ ጋር ኤጀንት የሚለው አያስፈልግም። ከዛ ኤጀንቱን አውጥቼ እዚህ ጋር ግን ልክ እንደዚህ ናኖ ባናና የሚል ከመጣላችሁ እዚህ ጋር ተነኩትና ቪዲዮ ላይ ታደርጉታላችሁ ማለት ነው። ከዛ ሌሎች ሴቲንጎችንም እዚህ ጋር ታስቀምጣላችሁ። አያችሁ ሁለት ነበር የሚለውን የቪዲዮን አማውንት 1 አደርገዋለሁ። 1 ሳደርገውን ጄነሬቲንግ ዊል ዩዝ 20 ክሬዲት ሳለኝ 20 ክሬዲት ነው የሚያስፈልገው ማለት ነው እንደዚህ አይነት ቪዲዮችን ኤዲት ለማድረግ። ከዛ እዚህ ጋር መጥቼ የቀስት ምልክቷን ነክቼ ሰብሚት እለዋለሁ ማለት ነው። ሰብሚት ስለዋው ልክ እዚህ ጋር እንደምታዩት ተራ እየጠበቀ ነው የሚለኝ። ትንሽ ጠብቀዋል። በነገራችን ላይ አሁን እዚህ ጋር ምንድን ነው ያለኝ? እንደምታዩት ፌልድ ነው የሚለው። ኤዲቲንግ አፕሎድድ ቪዲዮስ ኢዝ ኖት አቬይላብል ኢን ሪጅን ራይት ነው የሚለኝ። እኔ ዩኬ ላይ ነበር ያደረኩት። እስኪ አሁን ዩናይትድ ስቴትስ ላይ አድርጌ ልሞክረው። ምክንያቱም ከዚህ በፊትም ልክ እንደዚህ ዩኬ ላይ አድርጌ ስሰራ አንአቬይላብል ብሎ ዩናይትድ ስቴትስ ላይ ሰርቶልኛል። እስኪ አሁንም ከሰራልኝ ልክ ቪፒኤንን ወደ ዩናይትድ ስቴትስ ቀይሬ ልሞክረው። አሁን ዩናይትድ ስቴትስ ላይ አድርጌዋለሁ ቪፒኤንን። እችን ሪትራይ የምትለዋ ነክቼ እንደገና ጀነሬት ሊያደርግ ልጠይቀው። ሪትራይ አልኩት። አሁን አይ ቲንክ አሁን ሪሙቭ ያደርግልኛል። ኪዳ ላይ ትንሽ ጠብቀዋለሁ። አሁን ሪፕሌስ ማድረጉን ጀምሯል። እንዳያችሁት እንግዲህ የቪዲዮን ባክግራውንድ ሪፕሌስ አድርጎ ጨርሷል። እዚህ ጋር እንደምታዩት እንግዲህ
ይሄ ኤዲትድ የተደረገው ሁለተኛው ቪዲዮ ነው። ኦሪጂናሉ ግን ይሄ ነው። እስኪ ኦሪጂናሉን አሳይቻችኋለሁ። አሁን ደግሞ ኤዲት የተደረገውን ፉል ስክሪን ላይ ላድርግና ላሳያችሁ። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ላይ ጉግል ጀሚናይ እና ቻትጂፒቲን ተጠቅማችሁ እንዴት አድርጋችሁ የሚያምር የዩቲዩብ ታምኔል በቀላሉ ማዘጋጀት እንደምትችሉ አሳያችኋለሁ። እንግዲህ እንዳያችሁት የሚገርም አድርጎ ነው ቪዲዮውን ኤዲት ያደርገው። የመጀመሪያው ቪዲዮ ላይ እንዳያችሁት ማይክሮፎን የለም፣ ባክግራውንዱም ነጭ ነበረ። ይሄ ግን በጣም የሚገርም ባክግራውንድ አድርጎ ነው ኤዲት ያደረገው። ግን ይሄ የእውነተኛ ባክግራውንድ አይደለም፣ በኤአይ የተሰራ ነው። እዚህ ጋር እንዳያችሁትም የጀሚናይ ምልክት ታያላችሁ። ያ ማለት ይሄ ቪዲዮ በጀሚናይ ኦምኒ የተሰራ ማለት ነው። እንግዲህ በዚህ መልኩ ጉግል ፍሎ ላይ ያለውን ጀሚናይ ኦምኒን ተጠቅማችሁ ቪዲዮ መስራትም ትችላላችሁ፣ ኤዲትን ማድረግ ትችላላችሁ። ቅድም እንደነገርኳችሁ ጉግል ፍሎ በየቀኑ 50 ክሬዲት ነው የሚሰጠን። አንደኛ ይህንን ክሬዲት በምንም አይነት መልኩ ሳናባክን በጥንቃቄ መጠቀም አለብን። ሁለተኛ ደግሞ 2-3 የጂሜል አካውንት ተጠቅማችሁ ልክ እኔ እንዳሳየኋችሁ አድርጋችሁ መጠቀም ትችላላችሁ። እኔ አሁን ይህንን ቪዲዮ ስሰራ 3 የጂሜል አካውንት ነው የተጠቀምኩት። እናንተም በዚህ መልኩ ጉግል ፍሎ ላይ ጀሚናይ ኦምኒን ተጠቅማችሁ ቪዲዮ ክሬት ማድረግ ትችላላችሁ፣ ኤዲትን ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር ማድረጋችሁ እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለ ማስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።